ኦኬ ተማሪዎች ሰላም እንዴት ናችሁ? ዛሬ ደግሞ ቻፕተር 3 እንግዲህ ሲስተማቲክ እና አንሲስተማቲክ ሪስክ ነው የምናየው። ሲስተማቲክ ሪስክ እና አንሲስተማቲክ ሪስክ ልዩነቱ ምንድነው ብለን ስናይ እንግዲህ the first type of surprise that one that affect a large number of assets we will label systematic risk ማለት ነው። ስለዚህ ሲስተማቲክ ሪስክ አንደኛ ላርጅ ነምበር ኦፍ አሴት ላይ የሚፈጠር ነው። ሶ ምንም አይነት የምጠብቁት በቃ ኦልሬዲ ሲስተማቲክ የሆነ ነው። ማንኛውም አሴት ፖርትፎሊዮ ዳይቨርሲፋይ ብታደርጉ መከሰቱ አይቀርም። ምክንያቱም ኢን ፕሮፖርሽን ኦል አሴት ላይ ኦከር ስለሚያደርግ ማለት ነው። ስለዚህ ሲስተማቲክ ሪስክ ሃዝ ዋይድ ማርኬት ዋይድ ኢፌክት አለው። ሶ ይሄንን በደንብ ያዙ። ማርኬት ዋይድ ኢፌክት ያለው ማን ነው? ሲስተማቲክ ሪስክ ነው። they are sometimes called ምን በመባል ይታወቃል? ማርኬት ሪስክ በመባልም ይታወቃል አንዳንዴ ማለት ነው። ኦኬ ስለዚህ ባጭሩ ሞስት ይሄኛው ዴፊኒሽን ማርኬት ዋይድ ሪስክ አለው፣ ማርኬት ዋይድ ኢፌክት አለው የሚለው የሲስተማቲክ ነው። ሁለተኛው ሰርፕራይዚንግ ደግሞ አንሲስተማቲክ ሪስክ ነው። አንሲስተማቲክ ሪስክ ኢት ኢዝ ዳይቨርሲፋይድ ሪስክ በመባል ይታወቃል። እንዴት ተባለ የምናየው ይሆናል ማለት ነው። ኦኬ so the second type of surprise is unsystematic risk. Unsystematic risk is one that affect a single asset or a small group of assets because these risks are unique to individual companies or assets. They are sometimes called unique or asset specific risk በመባል ይታወቃል ይሄኛው ማለት ነው። ስለዚህ ይሄ የሚከሰተው ምንድነው? ኦንሊ አት ኤ ስፔሲፊክ አሴት ላይ ነው። ሶ አንድ ካምፓኒ ላይ ነው ሊሆን የሚችለው፣ ሲንግል አሴት ላይ ነው የሚከሰተው። ማርኬት ዋይድ ኢፌክት የለውም። ለዛም ምን በመባል ይታወቃል? ዩኒክ ወይም ደግሞ አሴት ስፔሲፊክ ሪስክ ወይም ደግሞ ዳይቨርሲፊየብል ሪስክ በመባል ይታወቃል። ኦኬ ስለዚህ ቶታሊ ሪስካችን ባጭሩ የሲስተማቲክ ሪስክ እና የአንሲስተማቲክ ሪስክ ድምር ነው ማለት ነው። ኦኬ ዳይቨርሲፊኬሽን ኤንድ ፖርትፎሊዮ ሪስክ ምንድን ነው ብለን ስናይ to examine the relationship between portfolio size and portfolio risk, let's have the typical average annual standard deviations for portfolios that contain different number of randomly selected nice security ማለት ነው። so ይሄ የአሜሪካ ካምፓኒ ነው እንግዲህ እሱ ባጠናው መሰረት ሪስኮችን ነው የሚያጠናው። ሶ የፖርትፎሊዮ ሳይዞችን እና ፖርትፎሊዮ ሪስክን ከማውራታችን ሪሌሽንሽፓቸውን ከማውራታችን በፊት በዚህ በአሜሪካ ሴኩሪቲ የተጠና መረጃ እኔ ነው የሚለን እና ከታይ ያለው እንግዲህ ቴብሉ የሚያወራው ስታንዳርድ ዲቪዬሽን ፎር ፖርትፎሊዮ ኦፍ ዋን ሴኩሪቲ የአንድ ሴኩሪቲ ብቻ ስናረጋት አንድ ሴኩሪቲ አንድ ላይ ብቻ ኢንቨስት ስናረገው ስታንዳርድ ዲቪዬሽኑ 49% እንደሆነ ያሳየናል። ከታይ እናየዋለን። What this means is that if you randomly select a single stock and put all your money into it, your standard deviation of return would typically a substantially 48% per year. So riskaችሁ 49% ይሆናል። If you were to randomly select 2 stock ብታረገው ግን ኦልሞስት ወዴት ይቀንሳል? ስታንዳርድ ዲቪዬሽናችን ወደ 37% ቀንሶ እናየዋለን። So the important thing to notice from the table is that the standard deviation decline as a number of security is increased ማለት ነው። እሱንም የምናየው ይሆናል ማለት ነው። ኦኬ እዚህ ጋር ማየት እንችላለን እንግዲህ ኦኬ እንግዲህ የምናየው ምንድነው? ነምበር ኦፍ ስቶኮች አሉ እዚህ ጋር ፖርትፎሊዮ ውስጥ ያሉ ስቶኮች ማለት ነው። መጀመሪያ አንድ ስቶክ ብቻ ነው ያለችው። ሁሉንም ሀብታችን ላይ አንድ ስቶክ ላይ ኢንቨስት ስናደርግ ወደ አልሞስት ወደ 49.24 የሚሆን ፐርሰንት ሪስክ አለን ወይም ደግሞ ስታንዳርድ ዲቪዬሽን አለን። ስለዚህ ፖርትፎሊዮ እንትናችን ፖርትፎሊዮ ቁጥር 1 በሆነበት ሰዓት 49 ነው። ሁለት ስቶኮችን ግን በአንድ ላይ ማጣመር ስንጀምር ወደ 37 ወረደ። 4 ስናረጋቸው ወደ 29፣ 6 ስናረጋቸው ወደ 26 ኦልሞስት እያለ ወረደና አወራረዱን ተመልከቱት። ወደ 400 ስናረጋቸው ወደ 19.29፣ 500 ስናረጋቸው 100 ስንጀምር 19.27፣ 1000 ስናረጋቸው 19.21። ስለዚህ እዚህ ጋር ሁለት ነገሮችን እናያለን። አንደኛ ዌን ፖርትፎሊዮ ነምበር ኦፍ ስቶካችንን ፖርትፎሊዮ ሳይዛችን ኢንክሪዝ እያደረገ ሲሄድ ወደዚህ እየወረደ ሲሄድ ኢንክሪዚንግ ነው። ሶ ኢንክሪዝ እያደረገ ሲሄድ
ሪስካችን ወይም ደግሞ ስታንዳርድ ዲቪዬሽናችን ወይም ደግሞ ሪስካችን ምን እያደረገ ይሄዳል? ዲክሪዝ እያደረገ ይሄዳል። አንድ ይሄን ትይዛላችሁ። ሁለተኛ ይሄ ዲክሪዚንግ የሚያደርግበትን ወይ ስታዩት ይሄ ከ49 ባንዴ 37 ከ37 ባንዴ 29 ከ29 ባንዴ 26 24 23 21 20 እና 19 አለና ከዚያ በኋላ ግን 19 ነው እየቀነሰ ያለው። ስለዚህ ይሄ ዲክሪዚንግ የሚያደርግበት ወይ ዲክሪዚንግ አት ኤ ዲክሪዚንግ ሬት እንደሆነ ትታያላችሁ። ሶ አት ሰም ፖይንት ላይ ነው የሆነ ፖይንት ላይ በጣም ይቀንሳል። ከዚያ በኋላ ዲክሪዚንግ አት ኤ ዲክሪዚንግ ሬት ነው። ኢቭን ኮንስታንት ሊሆን የሚችልበትም ሁኔታ እንዳለ አያችሁ አይደለ? ስለዚህ ዌን ዊ ኢንክሪዝ ኤ ነምበር ኦፍ ፖርትፎሊዮ አት ኢንክሪዚንግ ሬት ስንጨምር ተመልከቱ፣ በመቶ ነው እየጨመርን ያለ ነው። ኦልሞስት ግፋ ብሎ ደግሞ በ400ም ጨምረናል። ፖርትፎሊዮ ነምበር ኦፍ ፖርትፎሊዮን የምንጨምረው አት ኢንክሪዚንግ ሬት ነው። ነገር ግን ሪስካችን የሚቀንሰው አት ዲክሪዚንግ ሬት ነው ማለት ነው። አት ዲክሪዚንግ ሬት ነው። ኦኬ። ስለዚህ ከዚህ ጋር የምናየው ይህን ሁለት ነገር ብቻ ነው ማለት ነው። ያ ማለት ፖርትፎሊዮ አሴታችንን ኢንክሪዚንግ አት ኢንክሪዚንግ ሬት ስናረግ ፖርትፎሊዮ ሪስካችን ዲክሪዚንግ አት ዲክሪዚንግ ሬት እንደሚቀንስልን እና አሰም ስፔሲፊክ ፖይንት ላይ ኮንስታንትም ሊሆን እንደሚችል ማሰብ ይኖርብናል ማለት ነው። ኦኬ ሶ ዘ ፕሪንሲፕል ኦፍ ዳይቨርሲፊኬሽን ምን ይለናል? ዘ ቴብል ሾው ዛት ዘ ቤኔፊት ኢን ተርምስ ኦፍ ሪስክ ሪዳክሽን ፍሮም አዲንግ ሴኩሪቲ ድሮፕስ ኦፍ አስ ዊ አድድ ሞር ኤንድ ሞር። ስለዚህ ሴኩሪቲዎችን እየጨመርንና እየጨመርን ስንሄድ ሪስካችንን መቀነስ ስራ ነው ይሄ ዳይቨርሲፊኬሽኑ ማለት ነው። ባይ ዘ ታይም ዊ ሃቭ 10 ሴኩሪቲ ባለን ሰዓት ተመልከቱ፣ እዚህ ጋር 10 ሴኩሪቲ ባለን ሰዓት ይላል። ሶሪ 10 ሴኩሪቲ ባለን ሰዓት ስንት ነው? ኦልሞስት ወደ 23.93 ማለት ነው። ኦኬ ሞስት ኦፍ ዘ ኢፌክት ኢዝ ኦልሬዲ ሪያላይዝድ ይሆናል። ያ የሪስኩ ወይም ደግሞ የፖርትፎሊዮ መጨመራችን ሪስካችንን ለመቀነስ ያለው ኢፌክት ኦልሞስት ሪያላይዝድ ሆኗል። ያ ማለት ምን ማለት ነው? ከዚያ በኋላ ያለውን ተመልከቱ። ከ23 በኋላ ያለው 21 20 እና 19 ነው ግፋ ቢል ወረደው። ስለዚህ እስከዛ ድረስ ነበረ አብዛኝ ትልቅ ኢፌክት ያለው የፖርትፎሊዮ ኢፌክት ምን ሪዲዩሲንግ ሪስክ ላይ ማለት ነው። ከያወዲህ ግን ኦልሞስት ሞስት ሪስካችንን እንትን ኢፌክቱን ምን አድርጓል? አሟጦ ጨርሷል ማለት ነው። ኦኬ ኦልሬዲ ሪያላይዝድ ኤንድ ባይ ዘ ታይም ዊ ጌት ቱ 30 ኦር ሶ ከ30 በላይ ስንሄድ ደግሞ ዜር ኢዝ ቬሪ ሊትል ሪሜኒንግ ቤኔፊት ነው ያለው ይላል። በጣም ትንሽ ጠቀሜታ ነው ያለው ፖርትፎሊዮ እየቀነሰ፣ ምክንያቱም ዲክሪዚንግ አት ዲክሪዚንግ ሬት ስለሆነ። ዘ ቴብል ኢሉስትሬት 2 ኬ ፖይንትስ 2 ኬ ነጥቦችን ያነሳል። ያነሳሁላችሁን ነው አታስቡ። የመጀመሪያው ሰም ኦፍ ዘ ሪስኪነስ አሶሲየትድ ዊዝ ኢንዲቪጁዋል አሴትስ ካን ቢ ኤሊሚኔትድ ባይ ፎርሚንግ ፖርትፎሊዮን ፎርም በማድረግ ሪስክን መቀነስ እንደሚቻል አሳይቶናል አይደለም። ሁለተኛው ዘ ፕሮሰስ ኦፍ ስፕሪዲንግ አን ኢንቨስትመንት አክሮስ፣ ሁለተኛው ሳይሆን ይሄ የመጀመሪያው ነው። ስለዚህ ዘ ፕሮሰስ ኦፍ ስፕሪዲንግ አን ኢንቨስትመንት አክሮስ አሴትስ፣ ወደ አሴቶች በማሰራጨት ኢንቨስትመንትን ፖርትፎሊዮ ፎርም በማድረግ ማለት ነው። ይህንን አሴትን ወይም ደግሞ ሪስክን ስፕሪድ ማድረግ ዳይቨርሲፊኬሽን በመባል ይታወቃል። The principles of diversification tell us that spreading an investment across many assets will eliminate some of the risks. ስለዚህ ፖርትፎሊዮ መፍጠር የተወሰኑ ሪስኮችን ምን ያደርግልናል? ኤሊሚኔት እንደሚያደርግልን ይነግረናል ማለት ነው። ሁለተኛው ፋክት the minimum level of risk that cannot be eliminated simply by diversifying this minimum level is labeled as ነን ዳይቨርሲፊብል ሪስክ በመባል ይታወቃል። ስለዚህ ቅድም እንደነገርኳችሁ እንግዲህ እዚህ ጋር ኦልሞስት በትንሽ ነው እየቀነሰ ያለው። ከትንሽ በኋላ ኮንስታንትሊ የሚሆንበት ወይም ደግሞ ምንም የማይቀንስበት ሁኔታ ሊጠፉ የማይችሉ ዳይቨርሲፋይ ሊሆኑ የማይችሉ ሪስኮች ሊኖሩ ይችላሉ። ሶ ያንን የሪስክ ፓርት ምን በመባል ይታወቃል? ነን ዳይቨርሲፋብል ሪስክ ወይም ደግሞ ሲስተማቲክ ሪስክ በመባል ይታወቃል። ሲስተማቲክ ሪስክ ናቸው ዳይቨርሲፋይ ሊደረጉ የማይችሉ ሪስኮች ማለት ነው። ዘ ሌሰን ኢዝ ዳይቨርሲፊኬሽን ሪዲዩስ ሪስክ በት ኦንሊ አፕ ቱ ኤ ፖይንት ማለት ነው። የተወሰነ ጊዜ ያህል ብቻ ነው ብያችኋለሁ። ፑት አናዘር ዌይ ሰም ሪስክ ኢዝ ዳይቨርሲፌብል
and some is not ማለት ነው። ስለዚህ ሌላው ምን ይነግረናል? ግማሽ ሪስኮች ዳይቨርሲፊየብል እንደሆኑና ግማሾቹ ደግሞ እንዳልሆኑ ይነግረናል ማለት ነው። ይነግረናል። ኦኬ ዳይቨርሲፊኬሽን and unsystematic risk. If we only held a single stock ካስቀመጥን then the values of our investment would fluctuate ያደርግብናል ይላል። ምክንያቱም a company specific events if we hold a large portfolio ካደረግን ግን on the other hand some of the stock in the portfolio will go up አንዳንድ በፖርትፎሊዮ ምክንያት አንዳንዶቹ አሴቶች go up ያደርጋሉ ፕሮፊትን አንዳንዶቹ ደግሞ ኔጌቲቭሊ አስተዋጽኦ ሊኖራቸው ይችላል ሶ go up የሚያደርጉት ፖዚቲቭሊ ካምፓኒ ስፔሲፊክ ኢቨንት ሊኖራቸው ይችላል and some will go down የሚያደርጉት ደግሞ value become ኔጌቲቭ ኢቨንት ሊኖራቸው ይችላል ስለዚህ ሁለቱ ሁሉም የኛ ስለሆነ ኔት ኢፌክታችን ምን ሊሆን ይችላል overall value of the portfolio will be relatively small ሊሆን ይችላል however as these effects will tend to cancel each out or ምናልባትም cancel each out ሊሆን ይችላሉ ማለት ነው ስለዚህ cancel እየተደራረጉ ኢፌክቱን ወይም ደግሞ የሪስክን ኢፌክት ሊቀንሱልን ይችላሉ ማለት ነው ኦኬ unsystematic risk is essentially eliminated by diversification ያው እንዳልኳችሁ እንግዲህ ዳይቨርሲፋይ በማድረግ ወይም ደግሞ ፖርትፎሊዮን በመስራት አንሲስተማቲክ ሪስክን መቀነስ እንችላለን ምክንያቱም አሲት ስፔሲፊክ ሪስክ ነው አይደል የአንሲስተማቲክ ሪስክ ስለዚህ እኔ ንግድ አስቤ እና ደግሞ ምን አሰብ ንግድ ላይ ለምሳሌ አንዱን ሶሻል ሚዲያ መነገድ ቢሆን አንዱን ደግሞ በአካል ፋብሪካ ከፍቶ መነገድ ቢሆን ሶ እዛ አንደኛው ላይ የሚመጣው ፋብሪካው ላይ ብቻ ከሆነ የሚመጣው ሪስክ አላመልጠው ማለት ነው ስለዚህ ሁለቱ ላይ ኢንቨስት ካረኩ ግን ፋብሪካው ላይ ሪስክ ቢመጣ ሶሻል ሚዲያው ላይ ያወጣኝ ይችላል ሶሻል ሚዲያው ላይ ሪስክ ቢመጣ ፋብሪካው ላይ ያወጣ ይችላል ስለዚህ አንሲስተማቲክ ሪስክ አሲት ስፔሲፊክ ሪስክ ስለሆነ ዳይቨርሲፋይ መደረግ ይችላል ሶ ሪሌቲቭሊ ላርጀር ፖርትፎሊዮ ያለው has almost no unsystematic risk ሊኖረው ይችላል ላርጀር ፖርትፎሊዮ አሴት ካለን አንሲስተማቲክ ሪስክ cancel out each other ይሆናል ማለት ነው ይወጣልናል so in fact the term diversifiable risk and unsystematic risk are often used interchangeably ልንጠቀመው ይችላለን ነገር ግን እዚህ ጋር ምርጫ ላይ ከመጣ more ያው unsystematic risk እና systematic risk ግን unsystematic risk ከሆነ asset specific risk ሊባል ይችላል so ኢንተርቼንጅብሊ ሁሉንም መጠቀም ትችላላችሁ ዳይቨርሲፊየብል ሪስክም ሊሆን ይችላል ማለት ነው ሶ ዳይቨርሲፊኬሽን እና ሲስተማቲክ ሪስክን ስናይ ግን by definition a systematic risk affect almost all assets to some degree ስለዚህ ይሄ ዴፊኒሽኑ ሲስተማቲክ ሪስክ ማለት ሁሉንም አሴታችንን በተወሰነ ኤክስተንት ሊያጠቃ የሚችል ነው ስለዚህ no matter how many assets we put into a portfolio አይደለም ምክንያቱም ሁሉንም የሚያጠቃባችሁ ከሆነ ምን ያህል ፖርትፎሊዮ ዳይቨርሲፋይ ያደርጋችሁ ለሲስተማቲክ ሪስክ ምንም ሴንስ ሰርቪስ ነው ምክንያቱም ሁሉንም አሲት የማጥቃት ችሎታ አለው ስለዚህ ምንም ማተር ያደርጋችሁም ማለት ነው the systematic risk does not go away ሊሄድላችሁ አይችልም ፖርትፎሊዮን ብታሰፉ ስለዚህ ፖርትፎሊዮ የሚጠቅመው ለአንሲስተማቲክ ለሆነ ሪስክ ነው ማለት ነው thus for obvious reason the term systematic risks are non-diversifiable risk are used interchangeably መጠቀም ለዚህም ትችላላችሁ non-diversifiable risk ከሆነ systematic risk ነው or market wide effect እንዳለውም እንዳረሱ ማለት ነው ኦኬ systematic risk እና ቤታ እንዴት ልንለካ እንችላለን what determines the size of the risk premium on a risky assets ስለዚህ ሪስኪ አሴት ላይ ሪስክ ፕሪሚየምን ዲተርማይን ማድረግ የምንችለው በምንድን ነው የሚለው put another way why do some assets have a larger risk ለምን ኖረው ግማሹ እንዲሁም ደግሞ ፕሪሚየሙ ሃይ ፕሪሚየምስ ለምን ተሰጠው ከሌላው አሴት ጋር የሚለውንም ማወዳደር የምንችልበት በምንድን ነው ይለናል so the answer to this question is also based on the distinction between systematic and unsystematic risk የሚል ነው ማለት ነው so systematic risk principle ምን ይላል we know that there is a reward እንዳለው እናውቃለን systematic risk on average for bearing risk ለወሰድንበት on average የሆነ ሪዋርድ ይኖረናል however we now need to be more precise about what we mean by risk ማለት ምን ማለት ነው በራሱ the systematic risk principle states that the reward for bearing risk depends on
ኦንሊ ዘ ሲስተማቲክ ሪስክስ ኦፍ አን ኢንቨስትመንት ማለት ነው። ስለዚህ ሪዋርድ ሊሰጠው የሚገባው ለማንኛው ቤሪንግ ሪስክ ላይ ነው? ለሲስተማቲክ ቤሪንግ ሪስክ ላይ ነው። ምክንያቱም ይሄኛው ሊወገድ የማይችል ሪስክ ስለሆነ ሪዋርድ ያስፈልገዋል ወይም ደግሞ ሪስክ ፕሪሚየም ያስፈልገዋል ብሎ ያስባል። ቢኮዝ አንሲስተማቲክ ሪስክስ ካን ቢ ኤሊሚኔትድ አት ኤ ቨርቹዋሊ ኖ ኮስት ባይ ዳይቨርሲፋይንግ ዳይቨርሲፋይ በማድረግ ኤሊሚኔት ማድረግ ስለምንችል ፖርትፎሊዮን በመጠቀም ኤሊሚኔት ማድረግ ስለምንችል ማንን? አንሲስተማቲክ ሪስክን ማለት ነው። ስለዚህ ዜር ኢዝ ኖ ሪዋርድ ፎር ቤሪንግ ኢት ማለት ነው። ስለዚህ አንሲስተማቲክ ሪስክ ቢመጣ ምንም አይነት ሪዋርድ የለንም። ሶ ፑት አናዘር ወይ ዘ ማርኬት ዳዝ ኖት ሪዋርድ ሪስክስ ዛት አር ቦርን አነሰሰሪ። ስለዚህ ይሄ አነሰሰሪ ሆነው ለተወለዱ ሪስኮች ወይም ደግሞ ለአንሲስተማቲክ ሪስኮች ምንም አይነት ሪዋርድ የለኝም ይላል ማለት ነው ማርኬት። ኦኬ ዘ ሲስተማቲክ ሪስክ ፕሪንሲፕል ሃዝ ሪማርኬብል ኤንድ ቬሪ ኢምፖርታንት ኢምፕሊኬሽን አለው። ዘ ኤክስፔክትድ ሪተርን ኦን አን አሴት ዲፔንድስ ኦንሊ ኦን ዘ አሴትስ ሲስተማቲክ ሪስክ። ስለዚህ ኤክስፔክትድ ሪተርናችን ሊሆን የሚገባው ሲስተማቲክ ሪስክን ዲፔንድ ሆኖ ነው። አንሲስተማቲክ ሪስክ ዲፔንድ አይሆንም። በቃ ምክንያቱም ዳይቨርሲፋይ አድርገህ ማጥፋት ትችላለህ ተብለህ ታስበሃል። ስለዚህ ኖ ማተር ሃው ማች ቶታል ሪስክ አን አሴት ሃዝ፣ አንድ አሴት ምንም ያህል ቶታል ሪስክ ይኖረው ኦንሊ እኛ ኮንሲደር የምናደርገው ማንን ነው ማለት ነው? ሲስተማቲክ ሪስክ ፖርሽን ዋን ብቻ ነው ማለት ነው። is relevant determining the expected return ማለት ነው። and the risk premium one ወይም ደግሞ ሪዋርድ ዋንም ለመስጠት ይችን ሲስተማቲክ ዋን ፖርሽን ብቻ አይተን ነው ማለት ነው on that asset ማለት ነው። ኦኬ measuring systematic risk ስናረግ እንግዲህ because systematic risk is the crucial determinant of an asset's expected returnናችንን የሚወስንልን ስለሆነ we need some way of measuring the level of systematic risk for different investment ማለት ነው። ለተለያዩ ኢንቨስትመንቶች የተወሰነ ሜዥር ኦፍ ሲስተማቲክ ሪስክን የሚለካልን ነገር እንፈልጋለን። ይሄ ሲስተማቲክ ሪስክን የሚለካልን ስፔሲፊክ ሜዥርመንት ማን ነው? ቤታ ኮፊሽንት በመባል ይታወቃል። ቤታ ኮፊሽንት ኦኬ፣ ቤታ ኮፊሽንት ማለት ነው። ኦር ሲምቦሊካሊ ቤታን ያው ታውቋታላችሁ። በዚህ መልኩ እንትን ማለት እንችላለን። ኦኬ A beta coefficient or beta for short tells us how much systematic risk a particular asset has relative to an average asset. By definition, an average asset has a beta of 1 relative to itself ማለት ነው። ስለዚህ ምን ያህል ሲስተማቲክ ሪስክ አለ ብለን የምናወዳድረው ከማን ነው? ከአቨሬጅ አሴት ሪስክ ጋር ነው። አቨሬጅ አሴት ሪስካችን ኦልሞስት ስንት ነው? 1 ነው። ሪሌቲቭሊ ከራሱ ጋር ሲነጻጸር 1 ነው። ስለዚህ ይሄን የምናገኘውን ቤታ ኮፊሽንት ከዚች ከአንድ ጋር ነው ማለት ነው አነጻጽረን የምናወራው። ኦኬ አን አሴት ዊዝ ኤ ቤታ 0.5 አገኘን ማለት ዜርፎር ሃልፍ ኦፍ አስ ማች ሲስተማቲክ ሪስክስ አስ አን አቨሬጅ አሴት። ከአቨሬጅ አሴት ሪስካችን ሃልፍ ወይም ግማሽ ምን ብሏል ማለት ነው? ሃልፍ ቀንሶ ሃልፍ ማች አለበት ማለት ነው። ሃልፍ ማች አለበት። አን አሴት ዊዝ ኤ ቤታ 2 ከሆነ ግን ቤታችን 2 ከሆነ ትዋይስ ኦፍ ኤ አቨሬጅ አሴት ሪስክ አለው ማለት ነው። ከአቨሬጅ አሴቱ ትዋይስ ሪስክ አለው። ያኛው ግን ሃልፍ ሪስክ ነበር ያለው። ፖርትፎሊዮ ቤታ ምንድን ነው? Earlier we saw that the total riskiness of a portfolio has no simply relationship to the risks of that assets in the portfolio. ስለዚህ እንግዲህ ፖርትፎሊዮ አሴትን ስናይ ባጭሩ ሪስኩ ስለ ሪስኩ ስናይ የኢንዲቪዥዋሎቹን ቀጥታ ኮምቢኔሽን መፍጠር እንዳልሆነ ገብቶናል አይደለ? ቅድም ተናግሬያለሁ። ምክንያቱም ፖርትፎሊዮ የራሱ የሆነ ዌይት ስላለው፣ ስለዚህ ፖርትፎሊዮ ሪስካችን ልንቀንስበት የምንችለው አጋጣሚ እንዳለ አለ። ስለዚህ ፖርትፎሊዮ ሪስክን ለመለካት ፖርትፎሊዮ ቤታ እንጠቀማለን። however can be calculated just like a portfolio expected return። ስለዚህ እንዴት ነው የምንለካው? ልክ እንደ ኤክስፔክትድ ሪተርኑ ማለት ነው፣ እንደ ፖርትፎሊዮ ኤክስፔክትድ ሪተርን። ኦኬ እዚህ ጋር ማየት ትችላላችሁ። ምንድነው ያለው? እዚህ ጋር ጊቭን አለን፣ ኢንቨስትመንቶች አሉ። ኤ ላይ ኢንቨስት እናደርጋለን፣ ቢ ላይ፣ ሲ ላይ፣ ዲ ላይ 4 አይነት ኢንቨስትመንት አለ። ሶ እዛ ላይ የምናወጣው ደግሞ ተቶታል ኢንካማችን ፕሮፖርሽን አለ። 1000 ለኤ፣ 2000 ለቢ፣ 3000 ለሲ፣ 4000 ለዲ እናወጣለን። ከዚያ ሌላው ኤክስፔክትድ ሪተርን አለ። የኤ ኤክስፔክትድ ሪተርን አለ፣ የቢ አለ፣ የሲ አለ፣ የዲ አለ። ኦኬ ከዚያ ደግሞ ቤታዎቻቸው አሉ። ያ ማለት ፖርትፎሊዮ ቤታ አለ ማለት ነው። ኦኬ
ዋት ኢዝ ዘ ፖርትፎሊዮ ቤታ ሳይሆን ይሄ የእያንዳንዱ የምን ቤታ ነው? የሲስተማቲክ ሪስኩ ማለት ነው። የአሲት ኤ ቤታ አለ፣ የአሲት ቢ ቤታ አለ፣ የአሲት ሲ ቤታ አለ። ኦኬ ስለዚህ አሁን እዚህ ጋር ምን ማወቅ ያስፈልጋል? ዋት ኢዝ ዘ ኤክስፔክትድ ሪተርን ኦን ዚስ ፖርትፎሊዮ ኤክስፔክትድ ሪተርኑን ለማወቅ ዌይቱን ማወቅ ያስፈልጋል አይደለ? ስለዚህ አጠቃላይ ድምራቸው የነኚህ ስንት ነው? 10,000 ነው። ደምሯቸው 10,000 ነው። 4,000 ሲደመር 3,000 7,000 ሲደመር 2,000 9,000 ሲደመር 1,000 10,000 10,000 ቶታል አለ። ስለዚህ ለኤ ዌይቱ ስንት ነው? 1,000 ሲካፈል ለ10,000 ስንት ነው ማለት ነው? 10% አይደለ? 10% ወይም ደግሞ 0.1 ማለት ነው። 0.1 ስለዚህ ያለ ለዚህኛው ደግሞ ወደ 20% የሚሆንበት አለ። 3,000 ደግሞ 30% አለ። ይሄኛው 4,000 ደግሞ 40% አለ። ሶ የእያንዳንዳቸው ፖርትፎሊዮ ዌይት እንደዛ ነው። ኦኬ ያ ከሆነ ምንድነው የሚለን? ቱ አንሰር ዊ ፈርስት ሃቭ ቱ ካልኩሌት ዘ ፖርትፎሊዮ ዌይት ያስፈልገናል ይላል። ስለዚህ 10,000 ቶታሉ ነው። ሶ 1,000 ሲካፈል 10,000 10% ለኤ፣ 20% ለቢ፣ 30% ለሲ፣ 40% ለዲ ማለት ነው። ያ ማለት ሲካፈል 10,000 ሲካፈል 10,000 ሲካፈል 10,000 ሲካፈል 10,000 ስናደርጋቸው ማለት ነው። ከዚያ ኤክስፔክትድ ሪተርን ፎር ፖርትፎሊዮ ምንድን ነው የምናደርገው? ይሄ የአሲቱ ኤክስፔክትድ ሪተርን አለ። በማን ነው የምናበዛው? በዌይትዱ ማለት ነው። ስለዚህ 10 ሲባዛ ኤክስፔክትድ ሪተርን ኦፍ ኤ፣ 20 ሲባዛ በኤክስፔክትድ ሪተርን ኦፍ ቢ፣ 30 ሲባዛ በሲ፣ 40 ሲባዛ በኤክስፔክትድ ሪተርን ኦፍ ዲ ማለት ነው። ስለዚህ ሁሉን ስንደምራቸው 0.1 ሲባዛ በ8%፣ 0.2 ሲባዛ በ12% እዚህ ጋር ማለት ነው፣ 0.3 ሲባዛ በ15%፣ 0.4 ሲባዛ በ18% ቶታሊ ስንደምራቸው 14.9% ይመጣል። ይሄ ምንድነው? ኤክስፔክትድ ፖርትፎሊዮ ሪተርንስ ነው ማለት ነው። ኤክስፔክትድ ፖርትፎሊዮ ሪተርን 14.9 መጣ። ሲሚላሪ ፖርትፎሊዮ ቤታን ለመስራት የእያንዳንዳቸውን ቤታ ወይም ደግሞ የእያንዳንዳቸውን ሪስክ ሲስተማቲክ ሪስክ በማን ማባዛት ነው? በዌትዳቸው ማባዛት ነው። ይኸው 0.1ን በዚህ 0.2ን በዚህ 0.3ን በዚህ 0.4ን በዚህ ማለት ነው። ሶ አጠቃላይ አብዝተን ስንደምር እዚህ ጋር ምን ይመጣልናል? 1.16። ይሄ ደግሞ ምንድነው? ፖርትፎሊዮ ፖርትፎሊዮ ምናችን ነው? ፖርትፎሊዮ ቤታችን ወይም ደግሞ የፖርትፎሊዮ በመፍጠሩ ምክንያት ያደረግነው ሪስክ ነው ማለት ነው። ሶ 1.16 ከነኚህ ድምር ያንሳል አያንስም? እዚህ ጋር ብቻ ሲደምሩ ሁለቱን ብቻ ሲደምሩ 2.5 ነው የሚመጡት አይደለ? ሶ የላይኞቹ እንኳን ሳይደመሩ ማለት ነው ከ1.16 ይበልጣሉ። ስለዚህ ፖርትፎሊዮ በመስራታችን ምክንያት የእያንዳንዱን ኢንዲቪዥዋል ሪስክን ምን ማድረግ ችለናል? መቀነስ ችለናል ማለት ነው። መቀነስ ችለናል። ኦኬ ዚስ ፖርትፎሊዮ ዘስ ሃዝ አን ኤክስፔክትድ ሪተርን ኦፍ 40.9% ኤክስፔክትድ ሪተርን አለው ኤንድ ቤታ ኦፍ 1.16 ቢኮዝ ዘ ቤታ ኢዝ ላርጀር ዛን 1 ከአቨሬጁ ስለበለጠ ዚስ ፖርትፎሊዮ ሃዝ ግሬተር ሲስተማቲክ ሪስክ ዛን አናቨሬጅ አሴት ከአቨሬጅ አሴታችን ግሬተር ሲስተማቲክ ሪስክ አለው ይሄ ፖርትፎሊዮ ብለን ማየት እንችላለን ማለት ነው። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ኮርስ ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። ኦኬ ይሄን በዚህ ካየን እንግዲህ ቀጣይ የምናየው ቤታ ኤንድ ዘ ሪስክ ፕሪሚየም የሚል ይሆናል ማለት ነው። ሶ ቤታን እና ሪስክ ፕሪሚየምን እንዴት እናያቸዋለን?
ኮንሲደር የፖርትፎሊዮ ሜድ አፕ ኦፍ አሲት ኤ እና ሪስክ ፍሪ አሲት ደግሞ ሌላ አሲት ቢ የምንለው ወይም ደግሞ ሪስክ ፍሪ ብንለው ሁለት አሲቶችን ኮንሲደር እናርግ። አንዱ አሲት ኤ ነው፣ አንዱ ደግሞ ሪስክ ፍሪ አሲት ነው። ሪስክ ፍሪ አሲትስ የምንለው ምንድነው? ኢዝ ዋን ዛት ሃዝ ኤ ሰርቴን ፊውቸር ሪተርን አለው፣ እርግጠኛ የሆነበት ሪተርን አለው። ኤንድ ቨርቹዋሊ ኖ ፖሲቢሊቲ ኦፍ ሉዝ፣ ምንም አይነት ኪሳራ የሚገጥምበት አጋጣሚ የለም ማለት ነው። ፎር ኤግዛምፕል ዩናይትድ ስቴትስ ቦንድ በጣም እርግጠኛ የሆነ አሲት ሪስክ ፍሪ ነው ማለት ነው። ዊ ካን ካልኩሌት የፖርትፎሊዮ ኤክስፔክትድ ሪተርኑን ለሁለቱ መስራት እንችላለን። ሪስክ ፕሪሚየምንም በዛው ማወቅ እንችላለን ማለት ነው። ኤንድ ቤታ ባይ ኮንሲደሪንግ ዘ ፐርሰንቴጅ ኢንቨስትድ ኢን ዜስ ቱ አሲትስ ማለት ነው። ፎር ኤግዛምፕል ኢፍ አሲት ኤ ላይ 25% ፖርትፎሊዮ ድርሻ ቢኖራት ወይም ደግሞ 25% ኢንካማችንን አሲት ኤ ላይ ሪስኬር አሲቱ ላይ ብናወጣና አንድ ኤክስፔክትድ ሪተርናችን ደግሞ ለኤ ማለት ነው 25% አወጣን 20% ኤክስፔክትድ ሪተርን ቢኖረን ዊዝ ቤታ ሪስኩ ደግሞ 1.6 ነው አለ። ይሄ በሙሉ ኢንፎርሜሽኑ የኤ ነው። 20% ሪተርን እና 25% ፖርትፎሊዮ ወይቷ ነው፣ 1.6 ደግሞ ቤታዋ ነው ወይም ደግሞ ሪስኳ ነው። ኤንድ ሪስክ ፍሪ አሲቱ ደግሞ ሁለተኛው ማለት ነው 8% ሪተርን አለው፣ ኤክስፔክትድ ሪተርን አለው። 8% ኤክስፔክትድ ሪተርን ብቻ ነው የተሰጠን። ከዚያ በኋላ 25%ቱን ኤ ላይ ያወጣን ማለት ሪስክ ፍሪው ላይ ስንት ፐርሰንት ዋጣን ማለት ነው? 1 ሲቀነስ 20 0.25 እንት ሆነ ማለት ነው 0.75 ወይም ደግሞ 75%ቱን ሪስክ ፍሪ አሲት ላይ ዌይቱን አውጥተናል ማለት ነው። ስለዚህ ኤክስፔክትድ ሪተርን ፎር ፖርትፎሊዮ የሁለቱ ድምር ቦይታቸው አይደለ? ስለዚህ 0.25 25% ኦፍ ሲባዛ በሪተርን ኦፍ ኤ ሲደመር 1 ሲቀነስ 25% ሲባዛ በሪተርን ኦፍ ኤፍ ማለት ነው። ሪተርን ሪስክ ፍሪ አሲት ሪተርን 0.25 ሲባዛ በኤክስፔክትድ ሪተርን ኦፍ የኤ ስንት ነው? 20። ስለዚህ 0.25 ሲባዛ በ20 which is equals to 2.5 ሲባዛ 5% ነው የሚሆነው። 5% ይሆናል። ሲደመር ይሄኛው ደግሞ 0.75 ሲባዛ የኤክስፔክትድ ሪተርን ለሪስክ ፍሪ ስንት ነው? 8% አይደለ? ስለዚህ 0.75 ሲባዛ በ8 ወደ ኦልሞስት 6 ይሆናል። 6 ነው የሚሆነው። 5 ሲደመር 6 እንዲሆናል ማለት ነው 11 ይሆናል ማለት ነው። ስለዚህ ኤክስፔክትድ ሪተርን ፎር ፖርትፎሊዮ የአሲት ፍሪ እና የአሲት የሪስክ ፍሪ እና የአሲት ኤ ኤክስፔክትድ ሪተርን ፖርትፎሊዮ 11% ሆኗል። ሲሚላሪ ቤታቸውንም ስናሰላ የፖርትፎሊዮአቸው 0.25 የአሲት ኤ ነው። የአሲት ኤ ደግሞ ቤታዋ ስንት ነው? 1.6 ነው ሲደመር 0.75 ነገር ግን የሪስክ ፍሪ አሲት ሪስክ ፍሪ ነው ማለት ሪስክ የለውም ማለት ነው አይደለ? ስለዚህ ቤታው ስንት ነው? 0 ነው ማለት ነው። ምንም አይነት ሪስክ የለውም። ስለዚህ ይሄ በዚህ ይጠፋና 1.6 ሲባዛ በ0.25 ብቻ ይቀራል። ስለዚህ 0.4 ይሆናል ማለት ነው። 0.4 ምን ይሆናል ማለት ነው? ቤታ ፖርትፎሊዮ ቤታ ይሆናል ማለት ነው። ኦኬ ሌላው በዚህ በተጨማሪ የምናየው ካፒታል አሲት ፕራይሲንግ ሞዴል ነው። ኦኬ ተማሪዎች እንግዲህ እዚህ ድረስ ከተከታተላችሁኝ ይህንን ከማየታችን በፊት ፕሊዝ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እንዲሁም ደግሞ እንዴት ነበር የሚለውን ኮሜንት እንዲጽፉልኝ ይፈልጋለሁ። ኮሜንት አድርጉልኝ፣ እኔም እመልስላችኋለሁ ማለት ነው። ካፒታል አሲት ፕራይሲንግ ሞዴል እንግዲህ ራሱን የቻለ ፕራይሲንግ ሞዴል ነው ወይም ደግሞ የማክሮ ኢኮኖሚክስ ሞዴል ነው፣ አንዱ አካል ነው። በውስጡ እንግዲህ ሴኩሪቲ ማርኬት ላይን አለ። ሴኩሪቲ ማርኬት ላይን ደግሞ it is a line that shows the combination of systematic risk and expected return የሚያሳየን ነው። the line that results when we plot expected return and beta coefficient የምንስልበት ላይን ነው። አንድ ሁለተኛ ደግሞ this line which we use to describe the relationship between systematic risk and expected return in financial market ላይ የሲስተማቲክ ሪስክን እና የኤክስፔክትድ ሪተርንን ሪሌሽንሽፕ የምናሳይበት ነው ማለት ነው። it usually called the security market line በመባል ይታወቃል። ሴኩሪቲ ማርኬት ላይን ወይም ደግሞ SML ሲያጥር ማለት ነው። it will be very useful to now the equation of the security market line የሴኩሪቲ ማርኬት ላይንን ኢኩዌሽን ማወቅ በጣም ጠቃሚ ነው ይለናል። suppose we consider a portfolio made up of all of the assets in the market ፖርትፎሊዮ እንግዲህ አጠቃላይ ማርኬቱ ላይ ያለውን አሲት ኮንሲደር ብናደርግ ያ ማለት ማርኬት ፖርትፎሊዮ ሆነ ማለት ነው። such portfolio is called market portfolio ይባላል። ምክንያቱም አሲቶቹን አጠቃላይ ማርኬት ላይ ያሉ አሲቶችን ነው ፖርትፎሊዮ ብለን ያሰብነው። ስለዚህ ማርኬት ፖርትፎሊዮ በመባል ታወቀ። and
we will express the expected return on this market portfolio ደግሞ በምን እንጥፈዋለን? expected return of market portfolio እንለዋለን ማለት ነው። ስለዚህ expected return of market portfolio እና expected return of portfolio ልዩነቱ ይሄኛው የአጠቃላይ የማርኬቱን ስለሚይዝ ነው ማለት ነው። ኦኬ because all the assets in the market must plot on the security market ላይ መሳል አለበት። ይሄ ሁሉም የማርኬቱ አሴቶች ማለት ነው። so must market portfolio made up of those assets። ስለዚህ ማርኬት ፖርትፎሊዮን ከነኛ ሀሴት መስራቱ ግዴታችን ነው ማለት ነው። to determine whether it plots on the security market ላይ ይሳል አይሳል የሚለውን ዲተርማይን ለማድረግ we need to know the beta of the market portfolio የማርኬት ፖርትፎሊዮን ቤታ ማወቅ ግዴታችን ነው። ስለዚህ ማርኬት ፖርትፎሊዮ ቤታ ደግሞ ምን በመባል ትሰየማለች? ቢኤም በመባል ትሸለማለች ማለት ነው። ትሰየማለች ሶሪ ቤታ ፒ ከሆነ ፖርትፎሊዮ ቤታ ነበረ። ቤታ ብቻ ከሆነ ደግሞ ሪስክ ወይም ደግሞ ሲስተማቲክ ሪስክ ነበረ። ኦኬ because the portfolio is representatives of all of the assets in the market የሁሉንም ማርኬት ላይ ያለ አሴትን የሚወክል ስለሆነ ማርኬት ፖርትፎሊዮ it must have average systematic risk አለው አይደለ? ስለዚህ average systematic risk አለው ምክንያቱም ሁሉንም አሴቶች እንዳጠቃላይ ይዟል አይደለ? ስለዚህ ሪስኩ የሚሆነው አቨሬጅሊ ነው የሚሆነው። አቨሬጅ ሲስተማቲክ ሪስክ ነው። አቨሬጅ ሲስተማቲክ ሪስክ ደግሞ አንድ ነው። ስለዚህ ማርኬት ፖርትፎሊዮ ሪስካችን ባጭሩ ማርኬት ፖርትፎሊዮ ቤታችን አንድ ነው ማለት ነው። we could therefore rise the following the slope of the security market ላይ ማለት ነው። ሴኩሪቲ ማርኬት ላይ ስሎፓችን እንግዲህ ሪስክ ፕሪሚየም ሲካፈል ለማርኬት ፖርትፎሊዮ ቤታ ነው። ሪስክ ፕሪሚየም ሲካፈል ለሪስኩ ማለት ነው። ስለዚህ ይሄ ሪስክ ፕሪሚየም ሲካፈል ለሪስኩ ይሄ ማርኬት ቤታ ደግሞ አቨሬጅ ሲስተማቲክ ሪስክ ይኖረዋል ታልን አንድ ነች ማለት ነው። ስለዚህ ሪስክ ፕሪሚየም ሲካፈል ለአንድ ስንት ይሆናል? ሪስክ ፕሪሚየም ብቻ ትቀራለች ማለት ነው። so the term expected return of market minus the expected return of market portfolio minus risk free asset is often called the market risk premium በመባል ትታወቃለች። since it is risk premium on a market portfolio ላይ risk premium በመባል ትታወቃለች። እቺ risk free አለ ሶ ይሄኛው expected return of market portfolio አለ። የሁለቱ ዲፈረንስ risk premium በመባል ነው ትታወቀው ወይም ደግሞ ሪዋርድ ነች ባጭሩ። okay the capital asset pricing model to finish up if we let expected return of I and BI stands for the expected return and beta respectively on any asset in the market ማርኬት ውስጥ ላለው አሴት ለሁሉም ለእያንዳንዱ አሴት አይ በቃ ለፈለግ ነው አይን ለፈለግ ነው ማድረግ እንችላለን። ስለዚህ እነኚህ የአሴቱ ማርኬት ላይ ያሉ አሴቶች የማንኛውም አሴት ኤክስፔክትድ ሪተርን እና ቤታ ቢሆን then we know that asset must plot on the security market line ላይ እነኚህ ሁሉ መሳል አለባቸው መቀመጥ አለባቸው። ስለዚህ as a result we know that its reward to risk ratio is the same as the overall market። ስለዚህ የነኚህ ሪዋርዳቸው ሲካፈል ለሪስክ ሬሾዋቸው ወይም ደግሞ የነኚህ ሪዋርድ ሲካፈል ለሪስክ ወይም ደግሞ ሪዋርድ ሪስክ ሬሾ ማለት ሪዋርድ ሲካፈል ሪስክ ነው አይደለ? ሪስክ ስለዚህ ሪዋርድ ሲካፈል ለሪስክ ሪዋርድ ደግሞ ምንድነው ብያቸዋለሁ? ኤክስፔክትድ ኦፍ አርአይ ማይነስ ሪስክ ፍሪ ሲካፈል ለቤታ አይ ይሄ የኢንዲቪዥዋሎቹ የሁሉም አሴት ማለት ነው። ከማን ጋር እኩል መሆን አለባቸው ይላል ሬሾው ዘ ሴም አስ ዘ ኦቨርኦል ማርኬት ሬሾ ጋር እኩል መሆን አለባቸው። ያ ማለት ኦቨርኦል ማርኬት ሪዋርድ ኦቨር ማርኬት ቤታ ወይም ደግሞ ማርኬት ሪስክ ኦቨር ማለት ነው። ስለዚህ ያ ማለት ይሄ ሲካፈል ለቤታ ኤም ማለት ነው። ቤታ ኤም አንድ ስለሆነች ነው ይቺ ብቻዋን ቁጭ ያለችው። ስለዚህ የእያንዳንዳቸው ከዚህ ጋር እኩል መሆን አለበት። ሶ ምን ይሰጠናል ማለት ነው? ይሄንን ክሪስ ክሮስ ብታረጉት ምን ይሰጣችኋል? ኤክስፔክትድ ኦፍ አር አይ እዚህ ጓለስቱ የኤክስፔክትድ ኦፍ ማርኬት ፖርትፎሊዮ ሪተርን ሲቀነስ የሪስክ ፍሪ ሲባዛ በማን ይሆናል ማለት ነው? ሲባዛ በቢአይ አይደለ? ቢአይ ከታያለች። ስለዚህ በቢአይ ወይም ደግሞ የኢንዲቪዥዋሊ ያለችው ሪስክ ማለት ናት። ዚስ ሪዛልትስ አስ ሶ
ሪአሬንጅ ስናደርገው ዌን ዊ ካን ራይዝ ዘ ኢኩዌዥን ፎር ዘ ሴኩሪቲ ማርኬት ላይን ብለን ለሴኩሪቲ ማርኬት ላይን ወይም ደግሞ ለኤክስፔክትድ ሪተርን ኦፍ ኢንዲቪጁዋል ብናወጣ ዊች ኢዝ ሪስክ ፍሪ ፕላስ ያ ማለት ነው ይሄን እንደዚህ ካበዛ ነው በጋራ ማለት ነው። ሶ እቺ ቢአይ እዚህ ጋር ትመጣለች፣ እቺ ትጠፋለች። ስለዚህ ይሄን ወደዚህ ብንወስደው ፕላስ ነው አይደለም የሚሆነው፣ ሪስክ ፍሪ ፕላስ ነው የሚሆነው። ስለዚህ ሪዋርድ ሲባዛ በኢንዲቪጁዋል ሪስክ ሲደመር ሪስክ ፍሪ ማን ይሰጠናል? ኤክስፔክትድ ሪተርን ኦፍ ኢንዲቪጁዋሏን ይሰጠናል ማለት ነው። ዘ ሪዛልት ኢዝ አይዴንቲካል ቱ ዘ ፌመስ ካፒታል አሴት ፕራይሲንግ ሞዴል። ስለዚህ ይሄ ደግሞ በጣም ታዋቂ የሆነው የካፒታል አሴት ፕራይሲንግ ሞዴል ኢኩዌዥን ነው ማለት ነው። ኢኩዌዥን ነው። ኦኬ what the capital asset pricing model shows that is that the expected return for a particular asset depends on the three things ይኸው እዚህ ጋር እንደምታዩት ኤክስፔክትድ ሪተርን ኦፍ የፓርቲኩላር አሴት ይሄ ማለት ነው ዲፔንድ የሚሆነው ሪስክ ፍሪ አንድ ይሄ ማርኬት ሪዋርድ ወይም ደግሞ ምንድን ነው የምትባለው እቺ ሪዋርዷ ማለት ነው ዲፈረንሷ የዚህ ሁለት እና ደግሞ በኢንዲቪጁዋል ቤታ ወይም ደግሞ ኢንዲቪጁዋል ሪስክ ላይ ሶስት በእነኚህ ሶስቶቹ ምን እንደሚሆን ይነግረናል? ዲፔንድ እንደሚሆን ይነግረናል ማለት ነው። ፓርቲኩላር አሴት ምን የፓርቲኩላር አሴት ሪተርን ማለት ነው። የመጀመሪያው ፒውር ታይም ቫሊዩ ኦፍ መኒ ወይም ደግሞ አስ ሜዠርድ ባይ ዘ ሪስክ ፍሪ የምንለው ፒውር ታይም ቫሊዩ ኦፍ መኒ ኤንድ አርኤፍ ማለት ነው። ዚስ ኢዝ ዘ ሪዋርድ ፎር ሜርሊ ዌይቲንግ ፎር ዩር መኒ ዊዛውት ቴኪንግ ኤኒ ሪስክ። ማንኛውንም ሪስክ ሳትወስዱ ብራችሁን መጠበቅ ከቻላችሁ ያ ፒውር ታይም ቫሊዩ ኦፍ መኒ ነው። ሶ እሱ ላይ ዲፔንድ ይሆናል ምኑ የአሴታችን የፓርቲኩላር አሴት ኤክስፔክትድ ሪተርን ማለት ነው። ፎርሙላው ላይ ቀጥታ መሄድ ነው። ሶ አርኤፍ አለ እሱ ላይ ዲፔንድ ይሆናል። ዘ ሪዋርድ ፎር ቤሪንግ ሲስተማቲክ ሪስክን በመውሰዳችን ምክንያት ለምንሸለመው ሽልማት እሱ ላይ ዲፔንድ ይሆናል which is as measured by the market risk premium so which is equals to expected return portfolio ማርኬት ፖርትፎሊዮ ሲቀነስ ሪስክ ፍሪ ማለት ነው ሪስክ ፕሪሚየም የምንላት ሶ እዚች ላይም ዲፔንድ ትሆናለች። ሶ ምክንያቱም ኤክስፔክትድ ሪተርን ኦፍ አይ ኢንዲቪጁዋል ፓርቲኩላር ኢዝ ኢኳልስ ቱ ሪስክ ፍሪ ሲደመር ይሄ ኤክስፔክትድ ሪተርን ኦፍ ማርኬት ሲቀነስ ሪስክ ፍሪ ሲባዛ በቢአይ ስለሆነ ማለት ነው በቢአይ። ስለዚህ በሲስተማቲክ ሪስክ ቤሪንግ ሪዋርድ ላይ ዲፔንድ ይሆናል። ዚስ ኮምፖነንት ኢዝ ሪዋርድ ዛት ማርኬት ኦፈር ፎር ቤሪንግ አን አቨሬጅ አማውንት ኦፍ ሲስተማቲክ ሪስክ ኢን አዲሽን ቱ ዌቲንግ ከመጠበቅ ይልቅ አቨሬጅ አማውንት ኦፍ አዲሽናል ሪስክ መውሰድ ስለፈለጋችሁ ማርኬቱ የሚሰጣችሁ ሪዋርድ ነው። ይሄኛው ደግሞ ሶስተኛው ዲፔንድ የሚሆነው ዘ አማውንት ኦፍ ሲስተማቲክ ሪስክ ላይ ነው። ሲስተማቲክ ሪስክ አማውንት ኦፍ ሲስተማቲክ ሪስክ አዝ ሜዠርድ ባይ ቢአይ ማለት ነው። ዚስ ኢዝ ዘ አማውንት ኦፍ ሲስተማቲክ ሪስክ ፕሬዘንት ኢን ኤ ፓርቲኩላር አሴት ላይ ያለ አማውንት ኦፍ ሲስተማቲክ ሪስክ ላይ ሶስተኛ ደረጃ ዲፔንድ የሚሆንበት ነው ማለት ነው which is relatively to average asset relative to average asset ጋር ማለት ነው። So the capital asset pricing model works for portfolio of assets just as it does for individual asset ማለት ነው። ስለዚህ ለፖርትፎሊዮ አሴት ለኢንዲቪጁዋል አሴት እንዲሰራ ያደረገ ካፒታል አሴት ፕራይሲንግ ሞዴል ነው ማለት ነው። ኦኬ ሴኩሪቲ ማርኬት ላይ እንግዲህ በመጨረሻ ይሄንን ነው የምናየው። ሶ ሰብስክራይብ እና ላይክ ለጓደኞቻችሁ ሼር አድርጉላቸው፣ ኮሜንት አድርጉልኝ። ሶ አሴት ኤክስፔክትድ ሪተርናችን እዚህ ጋር አለ። ምንድነው ኤክስፔክትድ ሪተርን በዚህ ጋር አለ። ማርኬት ኤክስፔክትድ ሪተርን ይሄ ጋር ኢንዲቪጁዋል አለ። የማርኬቱ እዚች ጋር ኢኩሊብረም ላይ አለች። ሶ ኢኩሊብረም ላይ እንግዲህ ሪስካችንም አንድ ናት ይቻት። ይሄ ኤክስፔክትድ ኦፍ የማርኬት ሪተርናችን ነው። ሶ ከዚህ በላይ እና ከዚህ በታይ ያለው እንግዲህ የኢንዲቪጁዋሉ ነው። የኢንዲቪጁዋሉ ሶ ምንድነው ሪስክ ፍሪያችን እዚህ ጋር ሪስክ ፍሪያችን አለ። ሶ ከርባችን ከዚህ ነው የሚነሳው ማለት ነው። ስለዚህ ዘ ኮምቢኔሽን ኦፍ ኤክስፔክትድ ሪተርንስ ኤንድ ዘ ቤታ ወይም ደግሞ ሲስተማቲክ ሪስክ ኮምቢኔሽን ነው የሚያሳየው። ይኸው ኤክስ ዋይ አክሲስ ላይ ተጽፏል ማለት ነው። ማርኬት ላይን ሴኩሪቲ ላይን ማለት ነው። ሴኩሪቲ ማርኬት ላይን ሶ የሁለቱ ኮምቢኔሽን ነው። ኢኩሊብረሙ እዚህ ጋር ነው ወይም ደግሞ ማርኬቱ ፖርትፎሊዮ ሪተርን እና ቤታው ማለት ነው። ሶ ከዚህ በላይ እንግዲህ ይሄ ስሎፑ ወይም ደግሞ የምንጨምረው ማርኬት ሪዋርዳችን ነው ማለት ነው። ዘ ዲፈረንስ ቢትዊን ዘ ማርኬት ሪተርን ኤንድ ሪስክ ፍሪ ማለት ነው።
ሶ ዘ ስሎፕ ኦፍ ዘ ሴኩሪቲ ማርኬት ላይን ኢዝ ኢኳል ቱ ዘ ማርኬት ሪስክ ፕሪሚየም ጋር እኩል ነው ማለት ነው። ከዚህ ጋር ይሄ ስሎፑ ነው። which means the reward for bearing an average amount of systematic risk ማለት ነው። the equation of describing the security market line can be written as ይሄ የሴኩሪቲ ማርኬት ላይን ኢኩዌሽን ነው፣ እንዲሁም ደግሞ የካፒታል አሴት ፕራይሲንግ ሞዴልም ነው ማለት ነው። which is the capital asset pricing model ማለት ነው። ሶ የዛሬው ሌሰናችን በዚህ ይጠናቀቃል። አጠቃላይ ፓርት 3 ወይም ደግሞ የዩኒት 3 ጨርሻለሁ ማለት ነው። ሶ ስለተከታተላችሁኝ ከልቤ አመሰግናለሁ። ለጓደኞቻችሁ ሼር አድርጉልኝ። ሰላም ሁኑ።